እኛ በራሳችን ስህተት ነው እነዚህ ልጆች ያመጡት። በእኛ ስህተት እግዚአብሔር መልካም ነገርን አድርጎ ፍሬ ሰጠን። በዚህ ሰዓት ፍሬ ፈልጎ ያላገኘ ስንት አለ? ፍሬ ለማግኘት በየሀገር እየተዘዋወረ ሀብቱን እየተጠቀመ ምንም ያልተሰጠው ስንት አለ? የሰው ልጅ ወስዶ የሚያሳድግ ስንት አለ? ታዲያ ከእግዚአብሔር ፍሬ ማግኘትን እኮ መልካም ነገር እኮ ነው። እነዚህን ፍሬዎች አመስግነን በደስታ ማሳደግ። እንደገና ደግሞ ማለት ነው ልነግራችሁ ትልቅ የምፈልገው ነገር ሰው ምን ይለኛል የሚባል ነገር አይምሯችን ውስጥ ሊኖር አይገባም። ሰው ምንም ሆኖ ምንም የሚለውን አያውቅም። እቺ ሴት አሁን በጣም የተጎዳችው ሰው ምን ይለኛል፣ የልጅሽ አባትስ ማን ነው ይሉኛል፣ እንዴት ነው ይሉኛል። በእርግጥ ይሰማል ስሜት። ሰላም ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? አላችሁልኝ ወይ? ዛሬ እንግዲህ በመብራት ተከብቤ ነው ከቻልኩላችሁ። ያው ለቤት አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ተቀላቀሉኝ። ዛሬ እንግዲህ ያው አጋጣሚ በወጣሁበት አንድ ቪዲዮ አየሁኝና እስቲ ለምን ቪዲዮ አልሰራም ብዬ በማሰብ ነው ይሄንን ቪዲዮ ወደ እናንተ ያመጣሁላችሁ ማለት ነው። ያው እንግዲህ ቪዲዮን ትንሽ ቀን ጨባር አድርገን አይተን እንመለሳለን። ልክ በ17ኛ ቀኑ መጣ። በግ ይዞ የጎረቤት ጓደኛ ይዞ ደውሎ መጥቻለሁ ማለት የሚባል ታሪክ የለውም በባህሪው። መጥት ብሎ እንዲገብት ሲል ዝልል ብዬ ነው ያስኩት በደስታ። ከዛላ በጋራጅ ተራ አሳረደ። እቃ የሚታጠብ ሲንክ ላይ ቁጭ ብሎ ነበር፣ አጠበ ምናምን። ግራ ሁሉ ይገባኛል። ምን አይነት ሰው ጋር ነው የተገናኘሁት? አሁን ተቀየረ፣ በቃ ይውጣ ከህይወቴ በቃ ተወዋለሁ ስትል ተመልሶ የሆነ ሰው ይሆንና ምንድነው ብዬ ግራ ይገባኛል። ከዛ ወጣ፣ ከሰውየው ጋር ሄደ። ጡቴን እምቢ ብሎኝ አጋጣሚ በሰዓቱ ወተትም ጡትም እየሰጠናት ነበረ። ከዛ ወተቱን ልብሱን ምኑን ቅጣስቶ መጣ። በቃ እኔ ምንም ባይገዛነ ዝም ብሎ ብቻ ቁጭ ቢል 3 ቀን ብቻ ጎረቤት ባየልኝ። በቃ ስሜቴ በቃ ከገባ ከባድ ነው። በቃ ቁጭ ብሎ ብቻ የልጅ አባት ይሄው እያልኩ ብቻ ባልኩኝ። ከዛ በጠዋት ተነሳው ፀሐይ ለማሞቅ ልጄን። ከዛ ስናሞቅ አብረን እንድንቀመጥ የሚያልፍ የሚያገድም በዚህ ያለ አይደል የልጅ አባት ይሄ ነው እንድላቸው። ከዛ አባቷስ እንዳይሉኝ ማለት ነው። ጎርቱ ሳይኮዬ ተጎርቷል። ከዛ ፀሐይ ለማሞቅ ስወጣና ይቻንቻ ሙቂ ምናምን ስላ ወይ ፓሪስ እንትን ይዘና እና ብዬ ቀድሜ ቶሎ ወርቼ ቁጭ ብለን ፀሐይ ላይ እዛ በዚህም ሳልፍ ሮሚ ደህና አደርሽ እንኳን ለዚያ ያበቃሽ ሰላም ደህና ነሽ ሳይጠይቁኝ አባቷ ነው እኮ ለሰዎቹ። ቀውጢ ነው ጭፈራው፣ ጅማ ዘፈኑ በተመረጠ ሰዓት ማለት ነው። እዛም ስትሄድ እዚህም ስትሄድ ጠቅላይ ሚኒስተር ምናምን ምንድነው አለችኝ። መንግስት ምንድነው? ግራ ገባት። ህዝቡን ይሄን የኢትዮጵያ ውስጥ ያለውን ሁሉ ሰው የሚቆጣ የሚመክር ከዛ ሁሉ እሺ ይላሉ አለችኝ። አዎ አልኳት። አባቴን ተቆጥቶ ቢያመጣው እግዚአብሔር ምስክሬ ነው የምልህ አባቴን ተቆጥቶ ቢያመጣልኝ አለችኝ። 2 አመት ያላየችው እኮ ሰውዬ ነው። በ1 አመቷ ነው ያየችው። አታስታውሰውም ብዬ ነው የማስበው። ተቆጥቶ ያመጣልኛል አለችኝ። በቃ አውጥቼው እረስቼው የነበረውን እንደገና ተመለስኩ። እንደገና ወደ ኋላ ማለት ነው። አዘንኩኝ። ከዛ ደወልኩ። ብሎክ አድርጎኛል ብያለሁ። ግን ስደውልለት ያሳየው የለ ብሎክ ቢሆንም ምልክት ያሳየዋል። ከዛ የዛን ቀን እንዴት እንደደወለ አላውቅም። መልሶ ደወለ። ከዛ እባክህን ከተቀመጥኩበት ወንበር ተነሳው። የሚያየኝ ሁሉ ነው መሰለኝ። ይቅርታ በቃ ምንም እኮ አላጠፋውም፣ ግን በቃ ጥፋተኛ ነሽ ስላለ እሺ ይቅርታ ልጄ እንደዚህ አለችኝ፣ እባክህን ይቅርታ አድርግልኝ ስል ይዘሻት ነው ያለኝ። እሺ ማሮችዬ፣ ያው እንግዲህ የእህታችንን ቪዲዮ እንዳየነው ከሆነ ብዙዎቻችን ውስጣችን ልክ እንደሷ የተነካ የደማ አለ።
ያ ታዲያ የሚሆነው ለልጆቻችን መልካም አባት መምረጥ ባለመቻላችን ባለማወቃችን ነው። እና በማይሆን ነገር ገብተሽበታል ያለውን ነገር ሲጀመር ወንዶችን ለምኖ ያውም እንደዛ ብለሹ ልጅህን ትፈልጋለች ብለሹ እና በጣም ከባድ ነው። እንኳን ትፈልጋለች ብለሹ እንደምትፈልገው እርግጠኛ ሆኖ አይደለም እርግጠኛ ሳይሆንም እንኳን በአሁኑ ሰዓት በጣም ያለው ነገር ከባድ ነው። ወንዶች ልባችሁ እንዴት እንደሆነ ብቻ ፈጣሪ ነው የሚያውቀው ማለት ነው። እና ሁላችንም እኔ ይህን ነገር እውነት ለመናገር ሳያት አልቅሼ ነው ያየዋት ማለት ነው። ያየውበት ምክንያት ምንድን ነው? እሷ በኢኮኖሚ ቢያንስ አልተጎዳችም። በኢኮኖሚ አልተጎዳችም። ያው እሱ ስለሄደ ነው እንጂ በኢኮኖሚ የተጎዳችው ነገር የለም። ግን ስንት እህቶቻችን ናቸው በኢኮኖሚስ የተጎዱ? እሱ እያኖረ እሱ እያስተዳደረ እሱ ገንዘብ እየሰጠ እሱ ሌላ ሴት ፈልጎና መርጦ ሲሄድ ልጁ ትዝም አትለው፣ ሚስቱ ትዝም አትለው፣ የራሱን መንገድ መርጦ የሚሄድ እንደዚህ አይነቷ ሴት ደግሞ ይበልጥ ትጎዳለች፣ የበለጠ ማለት ነው። ምክንያቱም ስታስቡት የምትበሉት ነገር አለ፣ የምትጠጡት ያው የደረሰባችሁ ታውቁታላችሁ። በተለይ አራስ ቤት ሆናችሁ የሚኖር ረሃብ አለ፣ ታጠባላችሁ፣ ብዙ ነገር አለ። እቺ ሴት ቢያንስ በዛ ነገር አልተቀጣችም። ለምን ሌላው ቢቀር በኢኮኖሚ አልተጎዳውም ብላለች እና እንትን አላለችም። እሷ ትልቅ የከበዳት ነገር ለልጇ አባትነት መቀበልና አለመቀበሉ ላይ ነው። ስለዚህ እኔ የምነግራችሁ ማየት ያለብን ነገር ምንድን ነው? ለልጆቻችን እናት እንደመሆናችን መጠን ለልጆቻችን የአባቶቻቸውን ክፉ አንንገራቸው። ከቻልን እሷ ወስዳ አስተዋውቃ ነው ለቤተሰቦቹ ማለት ነው። ማስተዋወቅሽ መልካም ነው። ምክንያቱም ነገ ወንድም እህት ይመጣል እነሱ ጋር ዘር እንትን እንዳይፈጥር መልካም ነው። ግን ደግሞ እሱ አልፈልግም ብሎ ክዶ ከሄደ ትደርስበታለች እኮ በራሷ ሰዓት ትደርስበታለች ያለውን ነገር ማለት ነው። ስለዚህ ጠንክረን በርትተን ልጆቻችንን ማሳደግ መቻል። ስለ አባቶቻቸው ክፉ አባትሽ አይወድሽም አባትሽ እንደዚህ ነው ምናምን ብለሽ በፍጹም የልጅን አይምሮ መመረዝ የለብሽም። ይወድሻልም አይወድሽምም አትበያት። ብቻ እሷን ሊመልስ በሚችለው መንገድ መልሽላት። በቃ ያ ነው መሆን ያለበት። ለምን እኛ ተመርዘን እኛ ውስጣችንን በክለን ህይወታችንን አበላሽተን ለምን የልጆቻችንን ህይወትስ ለምን እናበላሻለን? የልጆቻችን ጭንቅላት ለምን እንመርዛለን? እኔ ወንዶቹ ማለት ነው ያሁን ወንዶቹ ሁላችሁም ማለት አይደለም አለ የተወሰነ ሰው አይጠፋም። ግን ብዛት እንደዚህ አይነት ወንዶች ከሌላ ሴት የምትወልዱ አይመስላችሁም? እንዴት እንደሆነ አላውቅም። ልጅ ማለት እኮ ያንተ አካልህ እኮ ነው። ልጅ ማለት ካንተ ተቆርጦ የወጣ እኮ ነው። እኔ ግን እንዴት እንደምታስቡት ራሱ ፈጣሪ ነው የሚያውቀው ጌታ። እና እኔ ትልቅ በዚሁ ላስተላልፍ የምፈልገው መልእክት ስደት ላይ ያላችሁ እህቶቼ ነው። ከስደት እንደገባችሁ ምንድነው ሳትሉ በተለይ እኛ እኮ ማለት ነው ጌታን አንነቃም። በተለይ ፍቅሩ ስትሆኑ ትታወራላችሁ እንጂ አንድ ወንድ ልጅ ቤቱ ይዟት ሄዷል። እንግዲህ ቤተሰቦቹ ግቢ ውስጥ ይዟት ገብቶ ከእናቱ ጋር ሳያስተዋውቃት መመለስ ማለት እኮ አይፈልጋትም ማለት እኮ ነው። ስለዚህ ቅድሚያ ሌላ ነገር ውስጥ ከመግባታችን በፊት ለምን እንቸኩላለን? እኔ ራሴንም ጨምሮ ነው ራሴም ጋር ያለ ነገር ስላለ ነው ይሄንን እምላችሁ ማለት ነው። እኔ በጣም ተነክቼ ነው ያዳመጥኳት ማለት ብዙ ነገሮቿ እንትን ናቸው። ብዙ ሴቶች ጋር ያሉ ነገሮች ናቸው። የእሷ በሚዲያ ስለወጣ ነው እንጂ ማለት ነው። ለምንድን ነው የምንቸኩለው? ግማሾቻችን ዘር የለኝም ዘመድ የለኝም ምንም ነገር የለኝም ብሎ የዋህ መስሎ ገብቶ ይጎዳናል። ግማሾቻችን ደግሞ ልክ እንደዚህ ጊዜ አይደለም አሁን እንደዚህ የማድረግ ጊዜ አይደለም ቀስታ ምናምን እየተባለ እየሄደ እንጎዳለን። ለምንድን ስለ ራሳችን የማናስበው? እኛ በቃ ማወቅ አንዳችን ከአንዳችን እኮ መማር አለብን እኮ የእውነት። ሴት ወንድ ልጅ የሚወደው የምትንቀው እኔ በህይወቴ ከተማርኩት ነገር ነው የምነግረው። የምትንቀው፣ የምትገፋው፣ የምትሰድበው፣ የምታመናጭቀው እንጂ የምትሳሳለት፣ የምታፈቅረው፣ ለሱ የምትታዘዝለትን፣ ለሱ የምትሳሳለትን፣ ለሱ እኔ በቃ ካላንተ የምትለዋን እንዲሽት ማድረግ ነው የሚፈልገው። የምሬን ነው የምላችሁ። እሽት ማድረግ እንዲህ እያሸ እንደዚህ እንደ እንትን እያሸ ማኖር ነው የሚፈልገው።
ለምን እንደፈለገው ሲሄድ ይሄዳል፣ ሲመጣ ይመጣል፣ እንቀበላለን። ሲመጣ ደስ ብሎ እንቀበላለን። በቃ መጥቷል ተመልሷል ብለን እንቀበላለን። ሲሄድ ደግሞ ሄደ በቃ ብለን አዝነን አልቅሰን እንሸኛለን። ማን ነው እሱ? ምን ስለሆነ? የምሬን እምላችሁና እኔ እውነት አልቅሼ ነው የሰማሁት። ያለቀስኩበት ምክንያት ምን እንደሆነ ታውቃላችሁ? ጠቅላይ ሚኒስተር ምንድን ነው ብላይ እንደዚህ ሰው የሚቀጣ ብዬ ስላት የኔን አባት ምን አለ እንትን ብሎ በተመለሰ አለችኝ ስትል የእውነት አሰብኩኝ። ነው ጭፈራው፣ ጅማ ዘፈኑ በተመረጠ ሰዓት ማለት ነው። እዛም ስትሄድ እዚህም ስትሄድ ጠቅላይ ሚኒስተር ምናምን ምንድን ነው አለችኝ። መንግስት ምንድን ነው? ግራ ገባት። ህዝቡን ይሄን የኢትዮጵያ ውስጥ ያለውን ሁሉ ሰው የሚቆጣ የሚመክር ከዛ ሁሉም እሺ ይላሉ አለችኝ። አዎ አልኳት። አባቴን ተቆጥቶ ቢያመጣው እግዚአብሔር ምስክሬ ነው የምልህ፣ እግዚአብሔር ምስክሬ ነው የምልህ፣ አባቴን ተቆጥቶ ቢያመጣልኝ አለችኝ። 2 ዓመት ያላየችው እኮ ሰውዬ ነው። በ1 ዓመቷ ነው ያየችው። አታስታውሰውም ብዬ ነው የማስበው። ተቆጥቶ ያመጣልኛል አለችኝ። በቃ አውጥቼው እረስቼው የነበረውን እንደገና ተመለስኩ። እንደገና ወደ ኋላ ማለት ነው። አዘንኩኝ። ከዛ ደወልኩ። ብሎክ አድርጎኛል ብያለሁ። ግን ስደውልለት ያሳየው የለ ብሎክ ቢሆንም ምልክት ያሳየዋል። ከዛ የዛን ቀን እንዴት እንደደወለ አላውቅም። መልሶ ደወለ። ከዛ እባክህን ከተቀመጥኩበት ወንበር ተነሳው። የሚያየኝ ሁሉ ነው መሰለኝ። ይቅርታ በቃ ምንም እኮ አላጠፋውም፣ ግን በቃ ጥፋተኛ ነሽ ስላለ እሺ ይቅርታ ልጄ እንደዚህ አለችኝ። በተመለሰልኝ ስትል የሆነ ሩቅ ነው ያለው የሆነ ነገር ብቻ የሆነ ብዙ ልጆችን በጸባይና በእንትን ከመለስናቸው ብዙ ነገር ይመልሳቸዋል እና በእንደዛ መመለስ ይቻላል። እና የልጆቻችን ጭንቅላት ብዙዎቻችን አንመርዘው። ብዙ ሰው አይታችሁ ከሆነ ከወለዱ በኋላ ልክ በአባትየው ሲናደዱ ሂድ አንተ የእንትን ልጅ አንተ የእንደዚህ ልጅ ድሮስ የማ ልጅ ነህ ብለን የምንበሳጭ ብዙ እናቶች አለን። አምጪኝ አላለን ይሄ ልጅ አምጪኝ አላለችም። በራሳችን ስራ ነው ይዘናቸው የመጣነው። እግዚአብሔር ደግሞ በየትኛውም አጋጣሚ አይሳሳትም። እነዚህ ፍጥረቶች ከተፈጠሩ በኋላ ለነሱ ስንል መስዋዕትነትን መክፈል ነው እንጂ ያለብን ለነሱ ለምንድን ነው ጭንቅላታቸው ላይ የማይሆን ነገር እንትን የምንላቸው? ያመጣናቸው እኮ እኛ እኮ ነው። እኛ በራሳችን ስህተት ነው እነዚህ ልጆች ያመጡት። በእኛ ስህተት እግዚአብሔር መልካም ነገርን አድርጎ ፍሬ ሰጠን። በዚህ ሰዓት ፍሬ ፈልጎ ያላገኘ ስንት አለ? ፍሬ ለማግኘት በየሀገር እየተዘዋወረ ሀብቱን እየተጠቀመ ምን እየተጠቀመ ምንም ያልተሰጠው ስንት አለ? የሰው ልጅ ወስዶ የሚያሳድግ ስንት አለ? ታዲያ ከእግዚአብሔር ፍሬ ማግኘትን እኮ መልካም ነገር እኮ ነው። እነዚህን ፍሬዎች አመስግነን በደስታ ማሳደግ። እንደገና ደግሞ ማለት ነው ልነግራችሁ ትልቅ የምፈልገው ነገር ሰው ምን ይለኛል የሚባል ነገር አይምሯችን ውስጥ ሊኖር አይገባም። ሰው ምንም ሆኖ ምንም የሚለውን አያውቅም። እቺ ሴታውን በጣም የተጎዳችው ሰው ምን ይለኛል፣ የልጅሽ አባትስ ማን ነው ይሉኛል፣ እንዴት ነው ይሉኛል። በእርግጥ ይሰማል፣ ስሜት ይሰማል። ግን ደግሞ ለሰዓቱ ነው። ያ ሰዓት ያልፋል። የማያልፍ ነገር የለም። እድሜ ከሰጠን ጤና ከሰጠን የማያልፍ ነገር የለም። እኔ የምላችሁ ሴቶች ወጥራችሁ ብቻ ስራና ስራ በቃ አላማ ይኑረን፣ ስራ ይኑረን። ከምንም ነገር በላይ ስራ ይኑረን። እኔ ትልቅ የምለው በኢኮኖሚ ያልተጎዳች ሴት ናት። በኢኮኖሚ አትጎዱ። አይራባችሁ፣ አይጥማችሁ። ርቧችሁ ጠምቷችሁ ደግሞ ጥሏችሁ ሲሄዱ ህመሙን በደንብ ነው እንትን የምትሉት እና አይራባችሁ፣ አይጥማችሁ። ስሩ፣ ለልጆቻችሁ ጠንክሩ። መልካም እናቱ እናትም አባትም ሆነው እኮ ነው እኛ እናቶቻችን ያሳደጉ። ስለዚህ እኛ ለልጆቻችን ጠንክረን በርትተን ለልጆቻችን ጥሩ መሪ ሆነን ማሳደግ ነው ያለብን። እሱ ሌላ ማግብቶ እኮ የሚወልደው ልጅ ነው። ግን እኛ ትልቅ ያለን ያው ላላገባችሁ ነግራችሁ ማስተዋል የሚባል ነገር አስተውሉ። ከወለዱ እናቶች ከሚዲያ ላይ እየወጡ ከሚያወሩ እናቶች ትምህርት ውሰዱ። መውለድ ብቻውን ዋጋ የለውም። እሷን እየነገራት ነው ያለ አባት ማሳደግ ከፈለሽ ውለጂ ብሏታል። ለምን እንደማይሆናት ያውቀዋላ። ስለዚህ እናስብ። በቃ በጣም ማሰብ ነው ያለብን የምር። አንዳንዶቻችሁ ልክ ባልና ሚስት አሁን ሲጣሉ ለልጅሽ ብለሽ ተስማሚ፣ ለልጅሽ ብለሽ ተረጋጂ፣ ለልጅሽ ብለሽ ተወቀጂ። ለልጅሽ ጥሩ አባት ካልሆነ ለልጅሽ ብሎ አንቺ መወቃጥሽ ምን ያደርጋል? አንቺም ልጅሽም እየተወቃጥሽ ምን ያደርጋል?
ይሄ እከሌ ትዳር አላት ለመባል እንዳታገቡ። እንደዛ የምር እከሌ ሚስት ናት ለመባል እከሌ ባል ነው ምናምን ለመባል እንዳታገቡ። ሰው የፈለገ ነገር ቢሆን አውርቶ እያበቃለታል። ለሰው ብላችሁ ቅንጣት ታክል እንዳትኖሩ፣ ስለ ራሳችሁ ነው። ማርያምን የምሬ ነው። ሰው ምን ይለኛል የከሌ ሚስት። አሁን አንዳንዶቹ በትዳራቸው አብረው እየኖሩ እንደ እንትን እየተናናቁ እየተወቃቀጡ እየተረጋገጡ እንደፈለጉ እንደ እንትን እየሆኑ እዛው እየተድበሰበሱ እየኖሩ ለልጆቼ ስል ነው። ኧረ እባክሽ ለልጆችሽ መልካም አባት ሲሆን ነው ላንቺ እሺ ጥሩ ባል አይሆን ጥሩ ባል አለመሆኑን አምነሽ ተቀበልሽ። ለልጆችሽም እኮ ጥሩ አባት ሲሆን እኮ ነው ለልጆች ስትይ የምትጎጂው። አልፈለገም። የሰው ልጅ በግዴታ ልጅህን ያዝ አይባልም። ወንድ ልጅ ደግሞ ካልወደደ ካላፈቀረ በልጅ መቼም ነው መያዘው መቼም። እና ያላገባችሁ ሴቶች አስተውሉ፣ ማርያምን አስተውሉ። ትክክለኛ ባል ካላገኛችሁ እንዳትወልዱ። ሲቀጥል ደግሞ ፍቅር ላይ ብትሆኑ ማስተዋል እንትን በሉ። ቤተሰብ የማያስተዋውቃችሁ ከሆነ ለነገ አላማ ከሌለው እንዲናርግ ብሎ እቅድ ካላወጣ፣ እቅድ የሌለው ከሆነ ስራ የሌለው ከሆነ አላማ የሌለው ከሆነ አንቺ የሚኮራብሽ ካልሆነ ዛሬ ለጓደኞቹ አይደለም ለቤተሰቦቹ ነገ ማጋባት ሚስቴ ናት ብሎ ማስተዋወቅ ካስተዋወቀሽ በትክክል ይሄ እንትንሽ ነው ባልሽ ሊሆን ይችላል። ይሄ ግን ከቤተሰብ ጋር ታስተዋውቀኝም ቆይ ከነገ ወዲያ አሁን እንትን እቅዴ አይደለም ፕሮግራሜ አይደለም ምናምን እያለ ካሸሽ ሲጀመር አይፈልግም። ሌላ መደበኛ አንቺ ማካሄጃ ድልድይ ነሽ። ሌላኛዋን እስከሚያገኝ ድረስ ድልድይ እንደ ድልድይ ነው የሚሸጋገሩብን ማለት ነው። ስለዚህ እስከ መቼ ነው እኛ ድልድይ የምንሆነው? አንዳችን ከአንዳችን መማር መቻል አለብን። የምር ይሄ ሚዲያ ለምንድን ነው የመጣ? አንዳችን ከአንዳችን እኮ ልንማርበት እኮ ነው። እቺ ሴት አሁን ይሄን ወጣ በመናገሯ የብዙ ሰው ልብ ነክታለች። ብዙ ሴቶች ጋር ያለ ስሜት ነው ይሄ ስሜት አልወጣም እንጂ ማለት ነው። ስለዚህ ያላገባችሁ ለመውለድ ብቻ እንዳታገቡ። ከወለዳችሁ በኋላ ልጆቻችሁ ነው መቀጡት። ስታገቡ አስተውላችሁ አግቡ። እንደገና ደግሞ ከሌ ባለ ትዳር ናት ከሌ ምናምን ለመባልም እንዳታገቡ። ትክክል ለእናንተ ህይወት የሚሆናችሁ ደስታ የሚሰጣችሁ ሰላም የሚሰጣችሁ የሚያስብላችሁ አይነት ወንድ ስታገኙ አግቡ። ካለበዚያ እንዳታገቡ። የምሬን ነው እንዳታገቡ። ለማንኛውም ዛሬ ትንሽ ይሄን ቪዲዮ ሳይ ውስጤ ስለተነካ ነውና ብዙ ያላገቡ ሴቶች አሉ። እንደገና ደግሞ ስደት ላይ ያለን ሰዎች ብዙዎቻችን እንደገባን አግብተን መውለድ እንፈልጋለን። ልክ 3 ዓመት እዚህ እንቀመጥና 30 ዓመት እንደተቀመጠ ሰው እድሜያችን እንደሄደ ሰው በቃ እንደገባን አግብተን መውለድ እንፈልጋለን፣ እንቸኩላለን። ስለዚህ አትቸኩሉ፣ ቀስ በሉ፣ ረጋ በሉ፣ እዩ፣ ተመልከቱ ለማለት ያህል ነው። እወዳችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ እንዳይረሳ። ሀሳብ በሰፊው ነው የምንቀበለው። ይህ የማርካን ቲዩብ ነው። እንዴት ነው ላይቶቹ ምናምን አልወደዳችኋቸውም? ለማንኛውም እወዳችኋለሁ። ባይ ባይ። መልካም ምሽት።